መንፈስ ቅዱስ ለመስማት እጅግ የሚወዳቸው ነገር ግን ብዙ አማኞች ፈጽሞ የማይናገሯቸው ነገሮች እንዳሉ ታውቃለህ? መንፈስ ቅዱስ አንተ እንደምታስበው ውስብስብ አይደለም። እሱ ከምታውቀው ሁሉ በላይ ሰላማዊ ነው እና እሱን ማስደሰት ብዙ አይፈጅም። ጸሎቶች እርሱን ያስደስቱታል። የመጽሐፍ ቅዱስ ጥናቶች ያስደስቱታል። ነገር ግን ከነዚህ ነገሮች ሁሉ በላይ ስትናገራቸው በእውነት የሚያስደስቱት 3 ነገሮች አሉ። በዚህ ቪዲዮ እነዚህን መንፈስ ቅዱስ ካንተ መስማት የሚወዳቸውን 3 ቃላት የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። መንፈስ ቅዱስ ካንተ መስማት የሚወደው የመጀመሪያው ቃል እውነተኛ ምስጋና ነው። ብዙ ክርስቲያኖች ካሏቸው ልማዶች አንዱ በጣም መጥፎ የሆነው በጣም አመስጋኝ አለመሆናቸው ነው። ሕይወትህን በጥንቃቄ ከተመለከትክ አንድ አይነት ንድፍ ታስተውላለህ። ከእግዚአብሔር የሆነ ነገር ሲያስፈልግህ ትጸልያለህ፣ ትጾማለህ እና በከፍተኛ ጉጉት ትጠይቃለህ። ነገር ግን እግዚአብሔር ያንን ነገር ሲሰጥህ ትቀበላለህ፣ ፈገግ ትላለህ። የውይይቱም መጨረሻ ይህ ነው። መንፈስ ቅዱስ የአመስጋኝነት ዝንባሌ ያላቸውን ሰዎች ይወዳል። ምስጋና ማቅረብ ለመንፈስ ቅዱስ ልትናገራቸው ከምትችላቸው በጣም ኃይለኛ ነገሮች አንዱ ነው። ምክንያቱም በጨለማ ጊዜ ውስጥ መንፈስ ቅዱስ በእነዚህ አስቸጋሪ ጊዜያት ካንተ ጋር ነው። እጅህን ይዞ በማይታየው ዓለም ውስጥ መንገድ ይፈጥርልሃል። ስለዚህ በመጨረሻ የምትለምነውን ስትቀበል ቢያንስ አመሰግናለሁ ስትል መስማት በጣም ያስደስተዋል። ለረጅም ጊዜ ከጠበክ በኋላ ስለተቀበልከው ነገር ምን እንደሚሰማ ማየት ይፈልጋል። ለአንድ ሰው ስጦታ የምትሰጠውና ምን እንደሚሰማው ለማየት ምላሹን የምትከታተለው በዚህ ምክንያት ነው። ሲደሰት ያ ደስተኛ እንድትሆን ያደርጋል። ነገር ግን ስጦታውን ካንተ ከተቀበለ በኋላ ዝም ካለ ወይም ምስጋና ቢስ መሆኑን የሚያሳይ ምልክቶችን ካሳየ ስጦታውን ወዶታል ወይስ አልወደደውም ብለህ እንድታስብ ያደርጋል። በተመሳሳይ መንፈስ ቅዱስ ምስጋና ስትሰጠው መስማት ይወዳል። ረጅም የጥያቄዎች ዝርዝርን ከማንሳትህ በፊት በጸሎት መጀመሪያ ላይ በፍጥነት ስለምትለው አይነት ምስጋና እያወራሁ አይደለም። እውነተኛና ጥልቅ ምስጋናህን ማለቴ ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ልብ በሉ፣ የእግዚአብሔር ፈቃድ ይህ ነው። ነገሮች ሲሳኩ ብቻ አመስግኑ አይልም፣ ነገር ግን በሁሉ አመስግኑ ይላል። በመዝሙር ምዕራፍ 100 ቁጥር 4 ላይ በምስጋና ወደ ደጆቹ ግቡ፣ ወደ አደባባዮቹ በምስጋና ግቡ ይላል። አመስግኑት፣ ስሙንም ባርኩ። ምስጋና ወደ እግዚአብሔር መገኘት የምትገቡበት ቦታ ነው። አብዛኞቹ ሰዎች አንድ ነገር ሲያስፈልጋቸው ብቻ ወደ እግዚአብሔር ይሮጣሉ። ነገር ግን ዛሬ ምንም ልጠይቅ አልመጣም፣ እኔ ላመሰግንህ ብቻ እፈልጋለሁ አይሉ። በአጀንዳ ውስጥ ምንም ነገር ሳይኖር፣ የጸሎት ዝርዝር ሳይኖር ንጹህ ምስጋና ብቻ ይዘህ እዚያ መቀመጥ፣ ይህ እጅግ በጣም ብርቅ ነው እና ለእግዚአብሔር ውድ ነው። በዕብራውያን ምዕራፍ 13 ቁጥር 15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። መስዋዕት የሚለው ቃል ምስጋና ዋጋ እንደሚያስከፍል ይነግራል። እግዚአብሔርን ማመስገን ላይሰማህ ይችላል። ነገሮች አስቸጋሪ ሊሆኑ ይችላሉ። ልብህ ከባድ ሊሆን ይችላል። ነገር ግን በሁሉ ምስጋና ስታቀርብ መስዋዕት ይሆናል። እግዚአብሔርም በጥልቅ ይመለከተዋል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። መንፈስ ቅዱስ ካንተ መስማት የሚወደው ሁለተኛው ነገር ይቅርታ ጠይቃለሁ የሚለውን ቃል ነው። ኃጢአት በጊዜ ሂደት
በአማኝ ሕይወት ውስጥ ከሚያደርጋቸው ነገሮች አንዱ ሰውን በራስ ወዳድነትና በኩራት የተሞላ ማድረግ ነው እና ኩራት ከሚያደርጋቸው ነገሮች አንዱ ይቅርታ መጠየቅ ወይም ንስሐ መግባት አስቸጋሪ እንዲሆንብህ ማድረግ ነው። ይቅርታህን ለመንፈስ ቅዱስ መንገር ጥልቅ የትህትና ምልክትን ያሳያል። ነገር ግን ከልብህ መምጣት አለበት። እግዚአብሔር ሆይ ይቅርታ አድርግልኝ። አብዛኞቹ ሰዎች እንደ ሃይማኖታዊ ዝርዝር አካል ከመተኛታቸው በፊት የሚያጉረመርሙት የተለመደ ነገር አይደለም። ከልባችሁ የመነጨና ባደረኩት ነገር አዝኛለሁ ይቅርታ አድርግልኝ ልትሉት ይገባል። እግዚአብሔር ይቅርታ የሚጠይቁና በእርግጥ ከልባቸው የሚጸጸቱ ሰዎችን ይወዳል። አንድ ሰው በዕለት ተዕለት ሕይወትህ ቢያስቀይምህና ከልብህ ይቅርታ እንድታደርግለት ቢጠይቅህ ይቅርታ ለማለት ቀላል ይሆንልሃል። ነገር ግን ከችግሩ ለመላቀቅ ብቻ የሚልህ ከሆነ ይቅር ለማለት ወይም ያንን ግንኙነት ወደ ነበረበት ለመመለስ አትነሳሳም። ከእግዚአብሔር ጋርም ተመሳሳይ ነው። በመዝሙር 51 ከቁጥር 1 እስከ 4 ላይ እንዲህ ይላል፣ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። ይህ ዳዊት ከቤርሳቤ ጋር ከባድ ኃጢአት ከሠራ በኋላ የተናገረው ነው። የተናገረውን ልብ በል። አልሸሸገውም፣ ጉዳዩን አላጸደቀም፣ ጉዳዩን አላብራራም ወይም ሌላ ሰውን አልወቀሰም። በተሰበረ ልብ ወደ እግዚአብሔር ቀርቦ ይቅርታን ጠየቀ። በመዝሙር 50 ቁጥር 17 ላይ እንዲህ ይላል፣ የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። የተሰበረ መንፈስ ማለት ትህትና ማለት ነው። እዚህ ላይ የተሰበረ የሚለው የዕብራይስጥ ቃል ከተመለከትክ ባሻር የሚለው ቃል ሲሆን ትርጉሙም መሰባበር ማለት ነው። ትዕቢትህ ሲፈርስ መንፈስ ቅዱስ በመጨረሻ ሊገነባ ይችላል። መንፈስ ቅዱስ የተሰበረ ልብን አይንቅም፣ ይወደዋል፣ ለእርሱ ምላሽ ይሰጣል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አብዛኞቹ አማኞች በሰሩት ነገር ከልብ ሳይጸጸቱ በፍጥነት ይቅር በለኝ ይላሉ። ትንሽ ጊዜ ውሰድ። ከመንፈስ ቅዱስ ጋር በጸጥታ ተቀመጥ። በእውነት ንገረው፣ ይቅርታ አስቀይሜሃለሁ እና በእውነት አዝኛለሁ በል። ይህን ከምታስበው በላይ ይወደዋል። ለራስህ ስሜት የምትከራከር ወይም የምትከላከል አትሁን። የራስህን ስሜት የምትጠብቅ ከሆነ መንፈሳዊ ስልጣንን ታጣለህ። ስህተት ከሰራ ይቅርታ ጠይቅ። የተሰበረ መንፈስ ስንል የምንለው ይህንኑ ነው። መንፈስ ቅዱስ ካንተ መስማት የሚወደው ሶስተኛው ቃል እኔ እፈልግሃለሁ የሚለው ነው። ይህ ስለ ሙሉ በሙሉ ጥገኝነት ነው። መንፈስ ቅዱስ በአደጋ ጊዜ ብቻ ሳይሆን ሁል ጊዜም እርሱን እንደምትፈልጉት መስማት ይወዳል። እርሱ በእርግጥ እንደምትፈልጉትና በሕይወታችሁ ውስጥ እውነተኛ ዋጋ እንዳለው ማረጋገጥ ይፈልጋል። በዮሐንስ ምዕራፍ 15 ቁጥር 5 ላይ ኢየሱስ እንዲህ ይላል፣ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም የለም፣ ዜሮ። ኢየሱስ የተናገረው በትክክል ይህ ነው። አብዛኞቹ አማኞች ሕይወትን ሙሉ በሙሉ በራሳቸው ማስተዳደር እንደሚችሉ አድርገው ይኖራሉ እና መንፈስ ቅዱስን የሚጠሩት የጡብ ግድግዳ ሲመቱ ብቻ ነው። ነገር ግን በምታደርገው እያንዳንዱ ነገር፣ በምትገኝበት እያንዳንዱ ስብሰባ፣ በምታደርገው እያንዳንዱ ውይይት፣ በምታደርገው እያንዳንዱ ውሳኔ ውስጥ መሳተፍ ይፈልጋል። በምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል። በመንገድህ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል። ልብ በሉ፣ በመንገዳችሁ ሁሉ።
በዮሐንስ ምዕራፍ 16 ቁጥር 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል ይላል። መንፈስ ቅዱስ ሊመራህ ይፈልጋል። ነገሮችን አስቀድሞ ሊያሳይ ይፈልጋል። ስለዚህ በወጥመድ ውስጥ አትወድቅም። ነገር ግን ወደ እርሱ መጥተህ በእውነት እኔ ያስፈልገኛል ማለት አለብህ። በየቀኑ በጠዋት ከእንቅልፍ ስትነቃ ከእያንዳንዱ ውሳኔ በፊት በእያንዳንዱ አስቸጋሪ ጊዜ መንፈስ ቅዱስ ሆይ ያላንተ ይህን ማድረግ አልችልም፣ ዛሬ ታስፈልገኛለህ ስትል ከአንተ መስማት የሚወደው ይህንኑ ነው። እነዚህን 3 ሐረጎች የሕይወትህ የዕለት ተዕለት ክፍል ስታደርጋቸው ከመንፈስ ቅዱስ ጋር ያለ ግንኙነት ከምታስበው በላይ ጥልቅና ኃይለኛ የሆነ ሲሄድ ትመለከታለህ። ይህ መልእክት በእውነት መንፈስ ሆነ የሚነካዎት ከሆነ ዛሬውኑ ይጀምሩ። በኮመንት ማስቀመጫው ላይ መንፈስ ቅዱስ ሆይ እፈልግሃለሁ የሚለውን መልእክት ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።